ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። ቤተሰቦች ብቅ ብያለሁኝ። ጨረቃዎች እንግዲህ ሽርሽር ሰርፕራይዝ አድርገውናል፣ ደብረ ዘይት ሂደው ማለት ነው። እንግዲህ ዛሬ ደግሞ የብሩኬ ተራ ሆኖ ብሩኬ ሀይሚን ፕራንክ አድርጓታል ማለት ነው። ያው ሁሌም እንደምናውቀው አብረን እንደር ነው። እንግዲህ አይታችኋል። ሀይሚ ብሩኬን ፕራንክ ስታደርግ የብሩኬን ምላሽ፣ ብሩኬ ደግሞ ሀይሚን ፕራንክ ሲያደርጋት የሀይሚን ምላሽ አይታችኋል ማለት ነው። ያው እንግዲህ ደብረ ዘይት እንደደረሱ አንድ ዶርም ነው ምን ይዘው ለብቻ ዶርም የለሽም ሲላት ምን አይነት ፊሊንግ እንዳሳየች ምን እንዳለች አይታችኋል ቪዲዮውን ማለት ነው። ሶ ምንም አይነት ሪሌሽን እንደሌላቸው በዚህ መገመት ይቻላል ማለት ነው። በነገራችን ላይ ሪሌሽን እንደሌላቸው ወይም ደግሞ ሞር ስራ እየሰሩ እንደሆነ ወደፊትም ስኬታቸውን ካሳኩ በኋላ የሆነ የሚያውቃቸው ቡታጅራ ልጅ የሆነ ልጅ ላይቭ ላይ ሲናገር አይቼዋለሁኝ። እና እውነት ለመናገር እነሱ ብለዋል እናንተን ግዴታ ማስረዳት የለብንም ምናምን ብላ ተናግራለች ሀይሚና በጣም ደስ ይላሉ ስላችሁ እናንተ ካሰባችሁበት ለሰው ለእይታ ላይ መስለው ይችላል። አንድ ቤት ሰው እየኖረ ሴትና ወንድ ልጅ እንዴት ስሜት የሚባል እኮ ነገር አለ እንዴት የሚል ጥያቄ አለና ለዚህም ደግሞ ሀይሚ በቀደም መልስ ሰጥታለች። እና ለማንኛውም ደስ ይላል የሀይሚ ምላሽ አይታችኋል። ለማንኛውም ግን ማለት ነው ያምራል። ብራዬ ፍንደቁ ሆቴሉ አልጋው ምናምን በጣም ነው የሚያምረው። ያበደ ነው ግን እውነት ሆኖ አራቱ ልጆች ተፈጥረው ቢሆን አሪፍ ነበር። የመጀመሪያ ልጄን የምወልደው እዚህ ነው አለ ብሩኬ። የሚያስረግዘው በል አስረግዘ ቢሆን የሚወለደው ግን ወይ አዲስ አበባ ወይ ቡታጅራ ላይ ነበረ። የማስረግዘው የማስወልደው አለ የምወልደው አለ እንጂ ብሩኬ ማለት ነው። ለማንኛውም ግን አንድ ቀን ከአንዱ አልጋ ላይ እንደሚሆን ምንም ጥርጥር የለውም። ቤተሰብ መሆኑ አይቀርም እርግጠኛ ነኝ አይደል እንዴ? ያ ይዘገያል እንጂ ማለት ነው። ምክንያቱም የሁሉም ተመልካች ሀሳብ ነው እና ላይቭ ላይም እሱ ተናግሯል። ልጅ ውለዱ ውለዱ ውለዱ፣ በቃ በመሀል ክፍተት እንዳይፈጠር ውለዱ፣ የሚያስተሳስር ነገር ውለዱልን እና ተመልካች ምንረፈው እስኪ እያለ አትክሮት ነበረ እና ብሩኬን ከዛ የተነሳ ሀይሚን ጥያቄ ሲያቀርብላት ምንም አይነት ሀሳብ ወይም ደግሞ ምንም አይነት አሁን ሪሌሽን የማድረግ ሀሳቡም እንደሌላቸው ነው የሚያሳየው ማለት ነው። ለማንኛውም ደስ ይላል። አንዳንዴ ሳታስቡት የሚደረግ ነገር አንዳንዴ ደንቀፍ የሚያደርግባችሁ ነገር አለ። ልጅ ግን አሪፍ ነው። በነገራችን ላይ ልጅ ነገሮችን ያደናቅፋል ማለት ሳይሆን የሆነ ማድረግ ያለባችሁን ነገሮች አድርጋችሁ ሬዲ ስትሆኑ ትወልዳላችሁ፣ ይደርሳል ነው። ሀይሚና ብሩኬ አሁን ነው ያደጉት፣ እያየናቸው ነው ያደጉት። አይታችሁ ከሆነ ማለት ነው። ቅመምዬ በቅርቡ በአመታት ውስጥ ነው ያደገችው ማለት ነው። እና ለማንኛውም ግን ይመቻችሁ፣ አንድ ቀን ትወልዳላችሁ አይደለ ቤተሰብ? እና ዘና ፈታ ብለናል። እነሱም ዘና ፈታ ብለው ቤተሰብ ዘና ፈታ እያደረጉ ነው ያሉ ሰሞኑን ማለት ነው። ይመቻችሁ፣ ያበደ ነው። እንወዳችኋለን። መልካም ሽርሽር